የአዲስ አበባ ሀገረ ስብከት ፍትህና ሰላም ቢሮ ስልጠና ሰጠ። ከመጋቢት 18 እስከ 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በሞጆ ቅዱሳን ጴጥሮስ ወጳውሎስ ማዕከል በሰላም ፍትህ የህይወት ዓላማና ተልእኮ ዙሪያ ስልጠና ተሰጠ። ስልጠናውን በአዲስ አበባ ሀገረ ስብከት የፍትህና ሰላም ቢሮ ከሀገረ ስብከቱ የምዕመናን ሐዋርያዊ ተግባር ምክር ቤት ጋር በመተባበር አዘጋጅቶታል። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የምድር ጨው ናችሁ የዓለም ብርሃን ናችሁ በሚል መሪ ቃል የተዘጋጀው ስልጠና ዓላማው ተሳታፊዎች ራሳቸውንና አካባቢያቸውን በሰላም እንዲጠብቁ ማስቻል መሆኑ ተገልጿል። ስልጠናውን ክቡር አባ ዳዊት በጸሎት ሲከፍቱት አቶ ሰለሞን ደጀኔ የእንኳን ደህና መጣችሁ ንግግር በማድረግ ሁሉም ተልእኮ እንደሰጠው የሚገልጽ ትምህርት ሰጥተዋል። አቶ ሰለሞን ደጀኔ በሃይማኖት ተቋማትና በየቁምስናው የሰላም አምባሳደር በመሆን የያዛችሁትን ስንቅ ለሌሎች ማካፈልና ማስተላለፍ አለባችሁ፣ እናንተ ልዑካን ናችሁ ሲሉም ተናግረዋል። የአዲስ አበባ ሀገረ ስብከት የምዕመናን ሐዋርያዊ ተግባር ምክር ቤት ሊቀመንበር አቶ ሚልኪያስ ሰለሞን ለተሳታፊዎች የማበረታቻ ንግግር ሲያደርጉ አቶ ጉህላይ ወልደ ጊዮርጊስና ዶክተር ጡምዳ በሳይ ስልጠናውን ሰጥቷል። በ4 ቀናቱ ስልጠና የክፍለ ከተማ የካቶሊክ ቤተክርስቲያን ተወካዮች በመንግስት መስሪያ ቤትና በሴቶችና ህጻናት ላይ የሚሰሩ ከበርካታ ቁምስናዎች ቤተክርስቲያን በመወከል ከቤተ እምነቶችና ከመንግስት ጋር የሚሰሩ ተሳታፊዎች መገኘታቸውም ተገልጿል። በህይወት ዓላማ በሰላም በፍትህና በተልእኮ ላይ ያተኮረ ስልጠና የሰላም ቡድን በየቁምስናው እንዲቋቋም ማመቻቸት እንደሚገባ የተጠቀሙበት ነው።